ብቻ በጣም ይቅርታ ለማለት ነው። ተንበርክኬ ይቅርታ ማለት ነው ፈልግ ችግር የለውም ታነስ አልነሳም ይቅርታ ቢሆን ችግር የለውም አድርጌልሃለሁ። ዛሬ ጋር የመጀመሪያችን ዴጋ ናችሁ። ዛሬ ግን እንዴት ነው? በሰላም በሰላም ነገርኩሽ እኮ ይቅርታ ለማለት የልጄ ምን አይ ማለት እና ደግሞ ያው በቃ ማውራት ስላለብን እኔና አንቺ ፊት ለፊት እስካሁን አልተገናኘንም ማለት እና ደግሞ ልክ ይመስላል እንዴ ራቁቴን ሆነ እንዴ ምን ማለት ነው እንዴ አልክ ይሞቃል ወፍራም ነው ሲርት ሳሚ እና ፊትሽን ወደ እኔ አዙረሽ ምን ሆነ ነው ሳሚ? በቃ ምን ሆነ ነው ትላለች እንዴ? በቃ ጠፋህ እንዴ? አረ ምን እንደምሰሩና ሰላም ነው እነዚህ ጉደኞች። ሰላም እንዴት ናችሁ? ውድ የሳሚው ቤተሰቦች እኔ ያለው እግዚአብሔር ይመስገን። ያው ትንሽ ተጠፋፍተናል። ብዙም መጥቼም አላቅም ነበር። ብዙ ጊዜ ቆይቻለሁ ከተፈጠሩት ችግሮች ምናምን አንጻር ነውና እንዴት ናችሁ ቤተሰቦቼ? ነው ያለው እግዚአብሔር ይመስገን። ያው ዛሬ ትንሽ የሆነ አዲስ ነገር አስቤ ነው። እናንተም ሰሞኑን በሚለቀቁት ቪዲዮዎች ምናምን ትንሽ አስከፍቻችኋለሁ። ኮሜንት ላይ ሀሳባችሁን እያየሁ ነበር የምትጽፉትን እና እንደ ቤተሰብ ስለምትመክሩኝ ስለምትቆጡኝ አመሰግናለሁ። እና ያው ያንን ሀሳባችሁን አይቼ እና ደግሞ ራሴም ስለተሰማኝ ትንሽ ቅር ያለኝም ነገር ስላለ ነውና ያው ዛሬ ጠርቻታለሁ መሲን ማለትም ያው ያረገዘችው ልጅ ማለትና ጠርቻታለሁ እና ይቅርታ ለማለትም አስቤያለሁ እና አንዳንድም ነግራትም ነገር አለ። ያው ቪዲዮ ላይ ታዩታላችሁ ከመጣች በኋላና ትንሽ ያው ተሰምቶኛል እንደ ሰው። ግን ደግሞ እዚህ ጋር ከእናቴ ጋር ነው ተጠግቼ ያለሁት ከእናቴ ጋር ነው እየኖርኩ ያለሁት እና ማለት የምታስተዳድረኝ እሷ ናት። ራሴን ችዬ ከቤትም አልወጣውም እና ሰሞኑን በሚለቀቁት ቪዲዮዎች በቃ ስበሳጭ እና ደግሞ እየገፈተርኩ ሳባረራት ለዛ ብዬ ነው እና ያው የተቀየማችሁኝ ቤተሰቦቼ ካላችሁ በዚህ አጋጣሚ ይቅርታ ለማለት ነው። እና ያው ዛሬ ማዘርም የለችም ሳሚም የለም። ከዚህ በፊት ያው ሳሚን ጠርታው ማዘር ባለችበት ምናምን ሲሆን ነው መሰለኝ የምንጨቃጨቀው እና ዛሬ እስቲ ማንም ሳይኖር ማዘርም የለችም ወጣ ብላለች እና ማንም ሳይኖር ጠርቻት በደንብ በቃ ፊት ለፊት እንድናወራ ነው የፈለግኩት። እኔና እሷ አሁን ይሄ ነገር ተፈጥሮ መጨቃጨቅ ሳንጀምር በፊት እንዋደር ነበረ፣ እንከባበር ነበረ። እንደዚህም ድረስ እንሰዳደባለንም እናወራለንም ብዬ አንድ ቀን ማስብ ያላቅምና እስቲ ዛሬ ጠርቻት በቃ አለ አይደለ ይቅርታም ለመጠየቅና አንዳንድ ማወራትም ነገር ይኖራል ማለት በቃ ማረጋገጥም እፈልጋለሁ። አሁን የእርግዝናውን ሁኔታ ስለ ልጁም በደንብ ማረጋገጥ የምፈልጋቸው ነገሮች አሉ እና መወሰንም ያለብንን ነገር መወሰን ያለብን ማለት እኔም በቃ ማዘርን የሆነ ነገር አድርጌ እና ከእሷ ጋር መቀጠል ያለብኝም ነገር ከሆነ መቀጠል ማለት እና እንደዛ ነው ያሰብኩትኝ እኔ ቤተሰቦቼ። ብቻ እስቲ ጠርቻታለሁ እየመጣች ነው። ትንሽ መጠጥም ነገር አዘጋጅቻለሁ ያው እና ያው ትንሽ ፈታም ብላ እንድታዋራኝ ስላስቀየምኳትም ይቅርታም እንደመጠየቂያ እዛ ጋር ወይን አዘጋጅቻለሁ እና ያው ለቀቅ ብላ እንድታወራኝ ነው። እኔም ትንሽ ሞቅ ብሎኛል ያው በደንብ እንድናወራ ነው ብቻ እና ብቻ በጣም በቃ አሁን ያለሁበት ሁኔታ ግራም የሚያጋባኝ ነው። እኔ እንደዚህ ሆናለሁም ብዬ አስቤም አላውቅም። በቃ አንድ የተፈጠረ ስህተት ነበረ። ያን ስህተት ደግሞ በቃ ብዙ ሁኔታዎች ላይ ብዙ ነገሮች ውስጥ እያስገባኝ ነው ያለው ብዙ ችግሮች ውስጥ እና ብዙ እንትን ውስጥ እንደነሽ ሰላም ነው። ሰላም ነው አለው እግዚአብሔር ይመስገን። ትመጫለሽ ብዬ ራሱ አላሰብኩም እውነቱን ለመናገር ያው ብዙ ጊዜ ስላስከፋውሽ ስላናደድኩሽ ትቀየሚኛለሽ ብዬ አስቤ ነበር። ግን ያው እውነትም እንደምትወጂኝ አረጋግጫለሁ። በሰላም ነው ግን በሰላም ነይ እስቲ እዚህ ጋር በሰላም ነይ ቁጭ በዚህ ጋር
እና መስዬ ያው በጣም አስከፍቼሻለሁ፣ አሳዝኜሻለሁ። ብቻ ስለ ሁሉም ነገር ይቅርታ ለማለት የሚያክል ነው የጠራሁሽ በተመልካቾቻችን ፊት ምናምን። ያው በሰው ፊት አዋርጄሻለሁ አውቃለሁ። በፊት የነበረን ፍቅር እንደዚህ እዚህ ድረስ እንኳን የሚያስኬድ አልነበረም። እኔና አንቺ ክፉ ነገር እንኳን ተነጋግረን አናውቅም። ግን ያው በተፈጠሩት ነገሮች እኔም ስለተበሳጨውና ከአይምሬ በላይ ስለሆነብኝ ነው ያሙላ ነገሮች ስናገርሽ ብቻ በጣም ይቅርታ ለማለት ነው። ተንበርክኬ ይቅርታ ሆኖ እንዲህ ያደረገ እና የሚጠጣም ነገር አዘጋጅቻለሁ። እንደ ይቅርታ የሚያክል ነው። ማንም የለም ቤትሽ፣ እንዳትሳቀቂ። ማዘርም የለችም፣ ሳሚም የለም። ከዚህ በፊት ያው እኔ እንደዛ ስናገርሽ የነበረው በዚህ አጋጣሚ መስዬ ማዘር ያው በጣም ብዙ ለፍታ ነው ያሳደገችኝ እና እኔ ደግሞ እንደዚህ አይነት ነገር በእንደዚህ አይነት ሁኔታ እሷ ጭራሽ እንድታቅብኝም አልፈልግም ነበር እና አሁን አንቺ ደግሞ ፊት ለፊት ላይ በቃ እንደዚህ እንትን ስትይ ምናምን ለዛ ነው ከአይምሮዬ በላይ ሲሆን ነው በቃ ስናገርሽም እንደ ውሻም እያባረርኩሽ ሳስወጣሽ የነበረው ማለት እና አሁን ዛሬ ማንም የለም፣ ሳሚም የለም። ስለዚህ በቃ ፈታ እንድንል የፈለኩት እና የሚጠጣ ነገር አዘጋጅቻለሁ። ያው ትወጃለሽ አይደል? በፊት እንጠጣ ነበር ነጭ ወይ? አዎ እጠጣለሁ። ትጠጫለሽ? በቃ ቆይ ይዤ ልምጣ። እሺ እንትን ብርጭቆቹ ስላልታጠቡ ነው። ችግር የለም። በዚህ ነበር እኔ እየጠጣ ነበር። አንድ አይነት እንደምን ብዬ ለቀቅ ብለሽ ቁጭ በይ እንጂ እንዴ አትፍሪ። ቸርስ ምን ሆነሽ ነው? አይንሽ ደግሞ ቀልቷል። ምን ነው? አይ ጉንፋን ይዞኛል። ዞር በይ እና መሲ ያው እንዳልኩሽ ነው። እሺ ብዙም ያው ያስከፋውሽ እና ጠጫ ረፈታዊ በእግዚአብሔር እንዴ ዛሬ ገና የመጀመሪያችን ዴት አይደል? ዛሬ ግን እንዴት ነው? በሰላም በሰላም ነው ነገርኩሽ እኮ ይቅርታ ለማለት የልጄም እናት ስለሆነሽ አይ ማለት እና ደግሞ ያው በቃ ማውራት ስላለብን እኔና አንቺ ፊት ለፊት እስካሁን አልተገናኘንም ማለት ስለዚህ ለዛ ነው። እና ጠጭ ተጠጊ እንጂ እንዲ ሳሚ እኮ ነኝ የልጅሽ አባት ነኝ። ተጠጊና አውሪ በስነ ስርዓት ጠጭ ደግሞ ወይ ረሳሻቸው እንዴ ያሳለፍናቸውን ጊዜዎች? አይ አረሳቸውም። አይ ባንዴ ቅይር ልትልብኝ እኮ እንደማታውቂኝ ሲሆንሽ። አይ አልሆንኩም። ከዚህ በላይ ተቀይረሽብኛል። አይ አልተቀየርኩም። ፈታ በይ። ሳሚ ነኝ በቃ እኔ ልጅሽ አባት ነኝ። የምታውቂኝ ሳሚ ነኝ። ሌላ አዲስ ነገር የለም። ዛሬ ደግሞ በደንብ በወይን ፈታ እያለ እንድናወራ ፈልጌ ነው የጠራሁሽ እኮ። ምንድነው የምታወራኝን አውራኝና እንጂ እንደዚህ ፊትሽን ወደ እኔ አዙረሽ ነው ማውራት እንፈልጋለን። እና ደግሞ እየጠጣሽ ፈታ እያልሽ ልጃችንን እንዴት ነው ወደፊት ማሳደግ ያለብን የሚለውንም በዛው እናወራለን። ለቀቅ በይ እንጂ ድሮዋን መስዩኝ እንዴ። እና ደግሞ አውልቄ ቲሸርት እንዴ ራክቴል ሆነ እንዴ ምንም አለበሽ ከስ እንዴ አውልቄ ይሞቃል። ወፍራም ነው ቲሸርት ሳሚ ካሁን በፊት ጠጥተህ ነበር ማለት ትንሽ ነው የጠጣሁት። ማዘር ሳትመጣ አሁን ቶሎ አውርተን እንለያየውልሽ። ከመጣች እኔ በሷ ፊት ከማንም ጋር ማውራት አልችልም፣ በተለይ ደግሞ ከሴት ጋር። ስለዚህ እኔ ለብቻችን በቃ በፊት ለብቻችን ተገናኝተን እንደምናወራው እንድናወራ ነው። እስካሁን ተገናኝተን አናውቅም። ሳሚም ይጨቃጨቃል እንደምታውቂው ነው። ማዘርም ደግሞ ስትኖር እኔ ሼም ይዘኛል ከአንቺ ጋር ማውራት። ስለዚህ እንድናወራ ነው። ፊትሽን ወደ እኔ አዙሪ እንጂ። አይ የምታወራኝ ነገር አውራኝና ልሂድ።
እኮ እንድናወራ እኮ እኔ ጀርባሽን እያየሁ እንዴት ነው የማወራው? መሲ እኔ እኮ የምትወጂኝ የልጅሽ አባት ሳሚ ነኝ እና ፊትሽን ወደ እኔ አዙረሽ አውሪ። ምን ሆነ ነው ሳሚ? በቃ ነይ ቁጭ በይ እባክሽ። ምን ሆነ ነው ትላለች? እኔ ቁጭ በቃ ተወራኝ። ምን ማለት ነው ሳሚ? የምታወራኝ ነገር ከሌለ ለወራሽ ብለህ ነው? በተረጋጋ መንፈስ እኮ አወራሁሽ። አንቺ ግን ሳሚ አትያዘኝ፣ አትንካኝ። እንዴ ያማህል ምን እየወክ ነው ሳሚ? ጎረቤት ነው በቃ እንዴ ፍቅራችንን አሁን እንድግም እኔችንማ ዝም በይ አንቺ። ጎረቤት ትሰማለህ? ሳሚ ልቀቀኝ። እንዴ አትንቅሽም። ዝም በይ ሳሚ፣ እመታሃለሁ። ልቀቀኝ፣ አትንካኝ። በቃ እኔ እንድትመታኝ አልፈልግም። ዝም በይ። ምን ልትሆን ነው? ያማህል እንዴ ምንድነው የምትሰራው አንተ? ምን አለ እንዴ? ምን ታሻለህ? ፀጉር ምንድነው የምትሰራው? ምንም አላደረኩም። ጭራሽ በቤቱ ውስጥ አንተ ምን አድርገኝ ነው እኔ ልጄን እሺ ብዬ ልቀበል ስል እንደዚህ የምታደርገው? ምን አደረኩ? ምን እየሰራችሁ ነው? ይቅርታ ልላት እኮ ነው የጠራት። ይቅርታ ትላታለህ? እንደዚህ ሶፋ ላይ አስተኝተህ አንቺ ተነሽ እባክሽ። ምን ትጎለቻለሽ? ዞር በል ከዚህ ዞር በል። እንዴ ምን አረ ጭራሽ አንተ ስለ ልጁ ስቀበል ጭራሽ ቤት ውስጥ እንደዚህ ማድረግ ጀመራችሁ? ቁጭ ብላት ያለች አይሻታ። አንቺስ ምን እየሰራሽ ነበረ? እኔና ምንድን ነው የምታረጉት? እንዴ አንተ ምንድን ነው ይሄ መጠጥ ሁሉ ምንድን ነው እሱ? አንተ ከመቼ ጀምሮ ነው እንደዚህ የጀመርከው? የት አለ የኔ ስል ምንድን ነው? የት ነው የምትደውይው? የት ነው የምትደውይው? ይሄን ጉድህን ይስማል። ቆይ ማ ሳሚ አረ እንዳትደውይ ዘርበል እንዳነካኝ ቆይ እንዳነካኝ። እሷ እኮ ናት ደውላ ልምጣ ምንድን ነው የምታደርገው እንደዚህ አይነት ውስጥ ቤት ውስጥ? እሷ ናት ልምጣና እናውራ። ልምጣ ማት ይምጣል። ዝም በል ሳሚ። አንቺ አይደለሽ አልሽው? እኔ ምንም ነገር ያልኩት ነገር የለም። አትዋሺ። ራሷ ናት። ነይ ናና እናውራ። አረገን እንዳትደውይ በእናትሽ አትደውይ። ቆይ ሳሚ አንዴ ናማ ቤት ፈልጋለሁ። ቶሎ ነው። አይ ፈልጌ ነው። ቶሎ ነው። እሺ ጭራሽ ሳሚ ጭራሽ አንተ ምንድን ነው የሆንከው? አዋራኝ። እኔ ምን አይነት ነው የምታመጣው አንተ? እሷ ናት እንገናኛለች። እኔ ደግሞ ይቅርታ እንባባል ስትለኝ በቃ ለምን ጠራሃት? እሷ እና ምን ላድርግሽ? ይቅርታ ተባባሉ እና ይቅርታ እንደዚህ ነው እንዲያልገ እንትን ላይ ጥላ ልቀቀኝ ምናምን እየተባባላችሁ አናዳኝ እኮ ልመታት ነበር። አንተ ዝም በል ማለት እኮ እሺ ቆይ በእናትሽ ገነት። እሺ አሁን ለምን ሳሚን ጠራሽ? ነው ያንተ መጨረሻ በቃ ለምን ሳሚን ጠራሽ? አውሮ እኔ ልሂድ በቃ ነይ የት ሄጃለሁ? አዎ ትሂድ ታያት። ለምን ቆይ ሳሚም ጣና ጉዳት እኔ እኮ ምንም ትሂድ ታያት። እዚህ ቤቴን አገማችሁ ታውቃለህ። ጭራሽ እንትን ቤት አደረጋችሁት እንዴ? ዞር በል አትንካ። ወይ ቁጭ በል። እኔ ያለ ፊት ተሰጣችሁ አንቺንም እየተቀበልኩ በቃ ጭራሽ እኔ እኮ ቁጭ በል እዛ ጋር ቦታ እንደነበር አንተም እንደነበር። ኧረ ምን እንደሚሰሩ ናና ጉድሽ ነው እነዚህ ጉደኞች። ምንድነው ተናገሪ ጉድሽን። እኔ ምን እንደሚያረጉ ምን አውቃለሁ? እኔ ምን እንደሚያረጉ እዚህ ላይ ተኝቶ እየተላፉ እሷ እየጫወች እዚህ ጋር ተኝቶልህ ምንድን ነበር እያደረጋቸው ነበር? ታዲያ ይሄንን ነው አንተ እኔ የእሷ ልጅ እንድቀበል የምታደርገኝ በቤት እኛ ላይ ሙድ እያያዙ ነው እንዴ? እኛ ላይ ሙድ እያያዛችሁ ነው? እዚህ ጋር ምንድን ነው ምን ይዘው እዚህ ጋር እየተላላሳችሁ ከኋላ ከጀርባ እንደሚጣላ ሰው እየሆናችሁ ማንም ምንም አላውቃትም ብሎ ደግሞ ምን ሲያደርጉ ነው ያሻቸው? ይኸው እዚህ ጋር ተኝተው ተኝተን አይደለም እኔ ልመታት ነበረ። ሰላም ነው የጠራኝ። አንቺ እውነቱን ተናገሪ በእናትሽ። እኔ አታስጠምጂኝ እዚህ በቃ ጸጥ በል ሳሚ። እናውራ ብሎ ነው ጸጥ በል ጸጥ በል። ምን የኔ አይደለም ምን ስትላል ነበር? ዛሬ ገና ጠርታት እዚህ እኮ እኔ እሱን ላስረዳ ልጠይቃት ነበር። እርጉዝ ላይ ምንድነው ከእርጉዝ ጋር ምን ልታረግ ነበር? ምንም አላረኩም። እሷን ልጠይቃት ነበር። አንቺ ተናገሪ ምን አረኩኝ? እኔ እሷን ተው። አንተ ነህ ከላይ ላለው ደግሞ ታለቅሳለች። ሌባ እርጉዝ ልደፍር ነበር? እርጉዝ ልደፍር አይደለም። በቃ እኔ መጠጥም ጠጥቼ እኔንም እንትን መጠጥ ጠጥቼ ነበር እና መጠጥ ከጠጣ ለምን ጠራ? እና ምን ላድርግሽ? ለምን ሴት ትጠራ? አንቺ ቅርታ ልልሽ አንዴ ጠራሽ ነበር ከፍተሽ የመጣሽ። እኔ ምንም የማውቀው ነገር የለም። እራሷ ናት። ሰላም እናውራ። ለይቅርታ ልጠይቅሽ አለኝ። እና አንተ አውጣ ጫምላቅ። ቆይ እኔ ምን አረኩኝ? ጭራሽ ልጠጣ አንቺ ሙጪ ምን እንደምትሰሪ እኛ በሌላ ነበር። ምን ልታደርጊ መጣሽ? መጀመሪያ እንደሚጣላስ ውጣይ። አንቺ የኔ አይደል ይዱታ ውጣይ።
እንዳላይ ሂድ አይንን ነው ማጥፋት ለጃጅ ሂድ እዛው ተግባው ሄዱ ውጭ ልኝ አንቺ እኔ ከሞት ውጭ ልኝ መጀመሪያ ጠራኝ ደወለልኝ ከዛ እሺ አልኩ ማለት ነው። እኔ ሲጀመር ሰው የሌለ እሱ ብቻውን አልመሰለኝም። ገኒም ያለሽ አምራት ለቀሰሽ ሌባ ሌባስ ናቸው ነው ወጥልኝ አልፈልግም። እኔም ፋሽን ባይውጪ ምንም የምታስረጂን ነገር የለም። በጥፊ ሰልሽ እኛ ላይ ነው ሙድ እየያዙ ያሉት። አንቺ እርስ በራሳቸው እዚህ እየተጠራሩ ሲያዙ እነሱ አይሽ ስራቸውን አይሻ እኛ ላይ ነው ሙድ እየያዙ ያሉ። ገባኝ አሁን እንዴ ተረጋጊ አንቺ በቃ ያየኛል እኮ መስማ ጭራሽ መጣት ቤት ውስጥ